አምላክ እንደሆነ ያውቃል። ለምንድን ነው ሰይጣንን ይቅር የማይባለው? ወይና ይነዋ ተሳስቼ ነበር እኔ ሰይጣን ይቅርታ ብሎ መመለስ አይችልም እንዴ? ወደዚህ ሰይጣን እኮ በቃ ያችን ነው ያደረገው አይደል እንዴ? ሌላ ምን አደረገ? እኛ የበለጠ አውሬነት አይደል የጠራ ነው? ከሰይጣን የበለጠ አይደል እንዴ የምንሰራው? ሰይጣን ሔዋንን አሳስቶ ሰይጣን በስልጣኑ ተደራድሮ ከክርስቶስ ጋር ቀናተኛ አምላኩን ተደራድሮት ነው። እናንተ ለምን እንዲመቻችሁ የነጫጭባ በ15ኛው ክፍለ ዘመን የመጣውን ይዘ ከዛ በፊት ያሉት ሰዎች ሳልዳኑ የጴንጤን ጥያቄ እንደዚህ ነው። አልዳኑም። ከዛ በፊት የነበረው ካልቪኒስት ሳይመጣ አርሜኒዝም ሳይመጣ አርሜኒያ ሳይመጡ አሁን እኮ ነው 15ኛ ክፍለ ዘመን። አልዳኑም ወይ? ከየት ነው ያመጣችሁት እንደዚህ አይነት መቀባጠር? እያችሁ የስህተት ወንጌል ገደል። ቀን እንኳን አታውቁም፣ ካላንደር እንኳን አታውቁም። መቼ ምን እንደሚሆን ምን እንደሆነ አታውቁም። ኢትዮጵያው ከመስከረም ጀምሮ እስከ ጳጉሜ ያለው በትርጓሜ ነው ኢትዮጵያ ያደረገችው። መስከረም ጠባ ነው የሚባለው የመጀመሪያው መስክ የሚወጣበት ጊዜ ነው። መስከረም ማለት መስክ ትወጣለህ፣ የምታርስበት፣ ምን የምትብልበት፣ የምትዘራበት ጊዜ ነው። ብዙ 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 ነገሮች አሉ። ጥምቀት የሚባል አለ። በደንብ አድርገው ምንድን ነው የጥምቀት ወራት ብዙ ነገር በግብርናው ላይ የሚያደርጉን ነው። ከዛ ምን ይባላል? ህዳር ይባላል። ህዳር ሀገሪቷ ላይ ምን ይደረጋል? ለህዳር የሚጨስ ነገር አለ። ምንም በጥሩ መዓዛ ኢትዮጵያ እንድትታወቅ የሚደረግበት። ከዛ ህዳር ታህሳስ ይባላል። ታህሳስ ደግሞ የሆነ ትርጉም አለው በኦርቶዶክስ። መጋቢ ይባላል። የሚመገቡበት የዘሩትን የሚቀበሉበት። ጥር አይ ቲንክ ጥሪ ነው። ጥሪ ያደርጋሉ ለጋብቻ ሰው የሚጋባበት ጊዜ ነው። መጋቢት እየተባለ ይቀጥላል። ብዙ ትርጉም ያለው በደንብ ትርጉም ያለው ነገር አለ። ምንም አያውቁትም፣ አንዱንም አያውቁትም። የነጫጭባን ተከትሎ ባዶ ከመግባት ዲስኩር ከማድረግ ውጭ። ስለዚህ እውነትን ለመከተል ጾሙን ታውቁታላችሁ። የት ቦታ ነው የምትጾሙ? ትልቅ ጾም የጾመው ጴንጤ የቱን ጾም ነው? ጾሙን፣ ስግደቱን ቆሞ ለጌታ ቁም ሲባል ይቆማል እንዴ? ነገርኳችሁ እኮ ጌታ ኢየሱስ ምስክር። ኢትዮጵያ ላይ መብራት ሲጠፋ አገልግሎትን ጥለው የሚሄዱ ናቸው። ሙዚቃ የለም። ሙዚቃ ከሌለ ጥለው ይሄዳል። መጨፈሩን ይወዱታል። ወንጌል ብለው የሚያጭበረብሯቸው ሞቲቬሽን ነው። አሜን 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 ማስባል ነው። እና ያንን ችግር ነው ምነግርህ። የውሸትን ወንጌል አቁም። እኔ ለኦርቶዶክስ የምመክረው ዘፈን የሚባል ቅራቅንቦን ካራቃችሁ ኦርቶዶክስ በጣም ጥልቅ የሆነ ነገር አላት። ይህ ዘፈን የሚባለውን ቅራቅንቦ ካጠገባችሁ አርቁ። እኔ ዘፈን አልወድም። ጌታ ኢየሱስ ምስክሬ በጣም ነው የምጠየፈው። ለምን? ዲመን አለው። ዲመን እንዳለው እንዴት አውቃለህ? ዲመን እንዳለው የምታውቀው የሆነ ቦታ ዘፈን እያዳመጥክ መጠጥ ነው የሚታይ፣ መበላቀጥ ነው የሚታይ። ዘፈን ይዞ የሚመጣው አብሮ አስቀያሚ ነገር አለ። ተግባባን? መጠጥ ይዞ ይመጣል። መዝሙር እየሰማ ጠጣ ብትባል ውስጥ አይፈቅደውም። ስለዚህ ልዩነቱን ማወቅ ትችላለህ። ዘፈን ባለበት ላይ መዳራት አለ፣ መሻጎር አለ፣ መበላቀጥ አለ። ኃጢአት የተባለ በሙሉ ጥግ ድረስ አለ። ምን ያደርጋል? ቴክ ኦቨር ያደርጋል ዲያብሎስ። እኛ የእግዚአብሔር ቤቶች ነን። መጽሐፍ ቅዱስ ነው የሚናገረው። የእግዚአብሔር ቤት ከሆንክ ዘፈን ኃጢአት ነው ብሎ በሙስሊሙም ነው የነገረ። በኦርቶዶክስ ብቻ አይደለም፣ በጴንጤውም ነግሮሃል፣ በሌላውም ነግሮሃል። ስለዚህ ከዘፈን ራቅ ትልና ወደ ኦርቶዶክስ ምን የመሳሰሉ ህይወትን የሚያንጹ መዝሙሮች አሉ፣ እነሱን ስሙ። ደን ዩ ቢፋ። ስለዚህ አብዛኛው ችግራቸው ይሄ ነው። ሌላው ወደ ወንጌል ስንመለስ እንዳልኳችሁ አርሜኒያን እና ካልቪኒስት ይባላሉ። እነሱ ናቸው እንግዲህ ለኢትዮጵያ ላለችው። ለምሳሌ ኢትዮጵያ እንዴት ነበር የምትኖረው? ከ100 ዓመት በፊት ጴንጤ የለም። ኔቨር ቢ። ምክንያቱም ቅርስ ይኖራት ነበር ጴንጤ።
አንድ ቅርስ ኢትዮጵያ ውስጥ የጴንጤ የለም። የሙስሊም አለ፣ የኦርቶዶክስ አለ። የጴንጤ ቅርስ ምንድን ነው? ኢትዮጵያ ውስጥ ከ100 ዓመት በፊት የለም። ስለዚህ ከዛ በፊት የነበሩ ኢትዮጵያውያን ሞተዋል ማለት ነው። ሲኦል ነው ያሉት ማለት ነው። ሲኦል ነው ያሉት። ዩቴሜ ሲኦል ነው ወይ ያሉት? የት ነው ያሉት? ከዛ በፊት የነበረ ከ100 ዓመት በፊት የነበረ ኢትዮጵያዊ ሲኦል ነበር የነበረው በሙሉ። አየ መልስ እንኳን የላችሁ። ዓለም ላይ ሃይማኖት አያስፈልግም የሚሏችሁና ጴንጤ ካረጉ በኋላ ጴንጤ ነኝ ይልሃል መጥቶ። ነቢይ ይሄን ማን ነው የሚባለው? ነቢይ ጥላውን የሚሉት ምን ይላል? ሃይማኖት አያስፈልግም፣ ሃይማኖት አያጸድቅም ይላል። እኔ ግን ጴንጤ ነኝ፣ ፕራውድ ጴንጤ ነኝ እያለ ያወራል። መልሶ ደግሞ አጭበርባሪ ዱቅ ብያያቸዋለሁ፣ እሰማለሁ። ይሄ ሃይማኖት አያድንም ትለኛለህ፣ እዚህ ጋር ኩሩ ጴንጤ ነኝ ትላለህ። ወስገውናው ማይ ሃይማኖት አያድንም ካልከኝ፣ በእንግሊዝኛው ስታነብ እምነት ነው ካልከኝ፣ ዋይ ጴንጤነት በጴንጤነቴ እኮራለሁ ትላለህ። የኦርቶዶክስ አያኮራም፣ የሙስሊሙ አያኮራም፣ የሌላው አያኮራም። የአንተ ጴንጤነት ግን ያኮራል። እልም ያልክ ጴንጤ ነኝ ትላለህ። አየህ፣ ሌላው ዮናታን አክሊሉ እኔም ትመቸኛል። ከሱስ ስለምታወጣልኝ ይህን ወጅባራ ህዝብ ደስ ትለኛለን። እውነቱን ልንገር፣ ከዛ ጌታን ተቀበሉ ጴንጤ ሆኑ ብለህ ታውጃለህ። መልሰ ታዲያ ወደ ሃይማኖት እየወሰድካቸው አይደለም? ሃይማኖት አይደለም ጴንጤ ወይ ንገሩን። ሃይማኖት አይደለም ብላችሁ ሃይማኖት አይደለም ብላችሁ ግን ሳይኮሎጂ እንዴት አድርገው እንደሚጫወቱባችሁ የኦርቶዶክስ ልጅ ስላልገባችሁ ነው። በሳይኮሎጂ ነው። ጌታን ተቀበል ሲፋቅ ጴንጤ ሁን ነው። አብያ እንዴት አድርገው ሙድ ይዘው ጫጫጫጫ እንደሚያደርጉ ታለ። ጌታን ተቀበል። ለምን ጴንጤ ከተባለ ሰው ደስ እንደማይለው ያውቃል። አይ ጌታን ነው የምትቀበለው፣ ምንም ጴንጤነት አይደለም ይላል። ደን ወ ጴንጤ ነው ብሎ ደግሞ ምን ያደርጋል? አደባባይ አውጥቶ ጴንጤ ሆነ ብለው ይመስላል። እኔን ጴንጤ ሆነ አይደል እንዲ ያለው አደባባይ ላይ ምንድን ነው የተባለ? የሆነ ማኛ በረጠጥ አይደል የተባለው? ታዲያ ምንድን ነው የሆንኩት? እንዲህ ነው የሚያጭበረብሯቸው። የአራድዬ ልጅ ዱርዬ ከሆንክ ምን ታደርጋለህ? ንስሐ መግባት ከፈለግ የንስሐ አባት ጎበዝ አስተማሪ ጋር ሂድ፣ ተማር። ኦርቶዶክስ ትምህርት አላት፣ የሚሰማ ግን የለም። ችግሩ ምንድን ነው? ተቀላቀለ። ምን ይሄ ባህሉና የቆየች ሃይማኖት ስለሆነች ቀደምት ሃይማኖት ስለሆነች ባህልና ምን ተቀላቀለባት? ሃይማኖት ተቀላቀለ። ናው they got confused። ስለዚህ ምን ማድረግ ያስፈልጋል? አለመቀላቀል። በተለይ ዘፋኝ ሲሆን ኦርቶዶክስ ነኝ ብሎ ይመጣል። ዘፋኝ ሲሆን ኦርቶዶክስ አትልም አትበለኝ፣ ንገረው። የቢራ ማስታወቂያ ባናቱ ተከለው፣ ሂድና ቢራን እዛ ፈልግ በለው። ትልቅ አቋም መውሰድ የምችለው ኦርቶዶክስ ቅዱስ ጊዮርጊስ ቢራ የሚለውን አፈር ከደም ያገባች ጊዜ ነው። እንዳለ ኢትዮጵያዊ ተስማምቶ ለአንድ ወር ኦርቶዶክስ ባይጠጡ የኦርቶዶክስ ልጆች አፕራምሹ ይዘገዋል ወይ ስሙን ይቀይራል። አፕራምሹ ለአንድ ወር የኦርቶዶክስ ልጅ ቅዱስ ጊዮርጊስ ቢራ የሚለውን ቦይካት ካደረግ ዜሮ ይገባል። አለቀ። አስከበርክ ማለት ነው። አስከበርክ። አታደርጉትን። ለምን? አረቂያም ናችሁ። አረቂያም ነህ። ለአንድ ወር አቁም። ኦርቶዶክስን የምትወዳት ከሆነ ማተብ ባለማተብ ነኝ ካልክ ባለማተብ ነኝ፣ ኦርቶዶክስን አከብራታለሁ፣ ወዳታለሁ፣ ቢራውን ወደዛ አሽቀንጥረው። አትሞትም። ለአንድ ወር አትሞትም። አቁም። ስለዚህ ምን ያደርጋል? ይሄ ኦርቶዶክስን ያስከብራል። አንድ ብታረጉ ጠላት ትቃጠላለህ። ዛሬ አሁን የቅድስት ድንግል ማርያም የቱን መዝሙር ነው የምትፈልጉት? ንገሩኝ። እኔን ስደበኝ፣ እኔ ጣጣ የለኝም። ቅድስት ድንግል ማርያምን መውደድ ኃጢአት ከሆነ ፈንዳና ሙት። እሷን ማመስገን ብጽዕት ይሉሻል ተብላ የተመሰገነች ሴትን ማመስገን ኃጢአት ነው ካልከኝ አምላክ አላልኳትም። ኃጢአት ነው ካልከኝ አንተ ፓስተርን እያመሰገን ታንቀሙት። ንገሩኝ።
የትኛው መዝሙር ነው? ሰላም ለኪ የሚለውን በአናት ተተከል። እየሰማኝ ነው። ሰላም ለኪ የሚለውን መዝሙር እከፍተዋለሁ። በጣም የምወደውን መዝሙር ነው እሱ። ሰላም ለኪ ማርያም የሚለውን መዝሙር እከፍተዋለሁ። ትታነቃለህ? ቶሎ ብለህ ታነቅ። ትታነቃለህ? ይሄ ነው አይደል? ታፕ ኮፒ ሊንክ እውነትን ካልቪኒስቱን አርሜኒያ ሉተርን እያመሰገንክ ማርያም አትመሰገንም አትለኝ። መታለሉን አቁመናል። ያለ ለኪ ስታስማማ ተሰማ 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 ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ ተሰማ ተሰማ ይሄን የመሰለ መዝሙር እያላችሁ ምን አይነት ዘፈን ነው የምትሰሙት? እንደው በጌታ በኢየሱስ ይሄን የመሰለ መዝሙር እያለ ለምንድን ነው ዘፈን የምትሰሙት? I'm just asking። የምትወዷት ይሄን የመሰለ መዝሙር እያላችሁ ለምንድን ነው ዘፈን የምትሰሙት? እስቲ ነገር እስቲ ንገሩ። ሰላም ለኪ እያለ አርድና ወርቁን ስታስማማ የገብርኤል ተሰማ 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 ይዟችሁ ይህ ስጨምር ደንስ ማልዳለች። የኢንቲክስትር ማልዳ አይደለም ማርያም በደንብ ማልዳለች። ቅዱሳን ያማልዳሉ፣ ማርያም ታማልዳለች። አብሶሉት መለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድል ተሰማ 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 የመላእክቶች ድል ተሰማ። እንደዚህ ነው። ሁሉንም እያልኩ አይደለም። የሚናደዱትን ይኸው እዚህ ጋር የሚበሽቁትን ይኸው እንዴት እንደሚቃጠሉ ከድንግል ማርያም እዚህ ጋር ነች የሚል ሐርና ወርቁን ስታስማማ ተሰማ ተሰማ ተሰማ
ምስጢሩ ኃያለው ይረቃል ይሰፋል ካንቺ በቀር ይህን ማን ይሸከማል? ሰላም ለኪ እያለ ሰላም ለኪ እያለ ስለዚህ የኦርቶዶክስ ልጆች መዝሙር ስሙ። እውነቴን ነው የምልህ፣ ዘፋኝ ሌባ ሰካራም ምንም ጥቅም የለውም። እውነቱን ነው የምነግርህ። የዘፈን ቦታ አትዋሉ። ይሄንን አንድ ነገር እላለሁ። እንዴት ነው የምለው? መጽሐፍ ቅዱስ ላይ ሲናገር ነው እኔ የማዳምጠው። መጽሐፍ ቅዱስ ምን ይላል? እስቲ በተለይ ሉቃስን ወንጌል ስታነቡ ምዕራፍ 1 ላይ ስለ ዕጣን በጣም ዕጣን ምን ያጨሳል ምን ያደርጋል ብለው አንዴ ወንድማችን ዮናታን ሲያስተምር ሰምቼዋለሁ። ዕጣን አያስፈልግም። እኔ ከኋላ ዕጣን አለ ይታያል፣ እዛ ጋ ዕጣኑ እዛ ጋ ይታያል። መጽሐፍ ቅዱስ አይልም። እስቲ አይ ምናልባት መጽሐፍ ቅዱስ ካልገለጥክ ብዬ ነው። እና ምን ይላል ሉቃስ 1 ምዕራፍ 1 ቁጥር 5 ጀምሮ እናንተ ቤት ካህን የሚባል የለም፣ ካህን የሚባል የለም። እዚህ ካህን አለ። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ብታነቡ ደስ ይለኛል። አነበዋለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጅ ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ስሙ፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማፊት በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል በተራ ነው የሚያገለግሉት። ከሄድክ ኦርቶዶክስ ጋር በተራ ነው የምታገለግለው። የሆነ ፓስተር አይደለም ለብቻው ያዙ ይልቀቁኝ የሚለው፣ ለብቻ ያዙ ይልቀቁኝ የሚላል። በተራ ነው የሚያገለግሉት። በተራ ያንተ ተራ ነው ያንተ ተራ ነው ይባባላሉ። ለምን? ቅድስና ስለሆነ። ከዛ ምን ይላል? ሲያገለግል እንደ ካህን ስርዓት ይላል ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ዕጣ ደረሰበት። ስሙ እንግዲህ ምን ይላል? ዕጣን ለማጠን ዕጣ በተራ ነው የምትገባው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ይህን ቀዳችሁ አውጡት። ዕጣን ምናምን የሌላችሁ አትንጫጩ። ላስ እያረጉኝ ነው፣ እየተማሩ ነው። እናንተ ታብታብ ኮፒ ሊንክ አድርጎ በዕጣንም ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ ወደ ውጭ ቆመው ይጸልዩ ነበር። በዕጣንም ጊዜ ዕጣን ሲታጠን ሰዎች ይጸልያሉ እና የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። በዕጣኑ መሰዊያ ቀኝ ቆሞ ታየው። የጌታ መልአክን ነው የሚለቀው። ጌታ ተናገረኝ ይላሉ። ውሸታሞች ናቸው። የሚያሳይ መልአኩን ነው። እንኳን እነሱን አይደለም የሚደንቃችሁ ጌታ እግዚአብሔር ለነ ማርያምን ዮሴፍን መልአክ ነበር በህልሙ የሚታየው። ጌታ ተናግሮኛል የሚል በጥራቃ ጌታ እንኳን የሚልክልህ መልአክ ነው። ጌታ ነግሮኛል እያለ የሚያጭበረብር ሌባ ውሸታም ነው አይልም። መጽሐፍ ቅዱስ ላይ ማንን ነው የሚልክልህ? መላእክቶችን ነው የሚልክልህ። መላእክቶችን ነው መልእክት የሚያደርስልህ። ጌታ ተናገረኝ እንዲያረገኝ ስልክ አናገርኩት እያሉ ነው አይደለም የሚዋሿችሁ። ስለዚህ ጌታ በእነሱ በኩል እንደሌለ ይናገራል። እስቲ ልጠይቃችሁ እዚህ ጋር ምን አለ? በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። ይጸልያል። በኦርቶዶክስ አሁንም ድረስ
እኔ እግዚአብሔር ምስክሬ ነው የምልህ ስትገባ ጫማ አውልቀህ ስትገባ፣ ምክንያቱም ሙሴን ያለው እግዚአብሔር የቆምክበት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ይላል። እኔ በጫማ የምገባበት ቤተክርስቲያን በረከትም ያለኝ እንኳን አይመስለኝም። እና እያንዳንዱ ጴንጤ ቤተክርስቲያን ብትገባ ጫማ አድርገን ቅድስና ከዛ ነው የሚጀምረው። የማልቀበለው ነገር የጌታ ምክንያቱም ጫማ የትም ስትሄድ ኃጢአትን ተሸክመበት ነው የምትገባው። እስቲ እውነቱን እንነጋገር። ኮንዶም ልትረግጥ ትችላለህ፣ ጭቃ ልትረግጥ ትችላለህ፣ ንፍጥ ልትረግጥ ትችላለህ፣ የሆነ ኃጢአት ያለበት የረከሰ ቦታ ልትገባ ትችላለህ። ሁሉ ነገር አለ። እሱን አውልቀ እንኳን የማትገባ እንኳን የእግዚአብሔር ቤት አይደለም። አንዳንድ ቤቶች ቤታቸው ስትገባ ጫማ አስወልቀው ነው ቤቱ እንዳይቆሽሽ ተብሎ ቤት እንዳይቆሽሽ። የጌታ ቤት ማቆሸሽ ግን ችግር የለም። ምንም አንድ ስርዓት የሚባል የሌለበት ነገር አየዋለሁ። ስለዚህ ከዛ በኋላ ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ስለዚህ ሉቃስ ወንጌል ከቁጥር 5 ጀምሮ ያለው ነው። በዕጣንም ጊዜ ህዝቡ ሁሉ ውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ መላእክቶች እንደ ሰው ሆነው የሚገለጡበት ጊዜ አለ። እንደ ሰው ይሆናሉ፣ ብዙ ነገር ይሆናሉ። ብቻ መላእክቶች እንደ ሰው የሚቆሙበት ጊዜ አለ። ቆሞ ታየው። ሰው መስሎ ነው የታየው እንጂ ሌላ ነገር አልመሰለው። ቆሟል መልአኩ ማለት ነው። ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይለዋል። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ይላል ታላቅ ይሆናልና የወይን ጠጅ፣ እዚህ ጋር ነው የወይን ጠጅ ለምትጠጡ ጀለሶቼ በረከትን ትርቃላችሁ። ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያስክር መጠጥ አይጠጣም። ስሙ፣ እግዚአብሔር ወደ እናንተ እንዲቀርብ ከፈለጋችሁ እኔ 15 ዓመት እንደፈለግኩ ቀባጥሬ ጫፌ አልተነካው የወይን ጠጅ ስለማልሰክርበት ይጠብቃል። እግዚአብሔር አምላክ የወይን ጠጅ አያስገባም። ስማ ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስ መልአኩን እኔ ሽማግሌ ነኝ አለ፣ ሚስቴም በዕድሜ አርጅታለችና ይህን በምን አውቃለሁ አለው። መልአኩም አለው መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ደረቱን ነፍቶ ነው እዚህ ጋር የሚናገረው። እዚህ ጋር መጥቶ የሚናገረው ቀጥታ እንግዲህ ለእግዚአብሔር ሲጸልዩ ነበርማ። ዘካርያስና ባለቤቱ ኤልሳቤጥ ሲጸልዩ ነበር። አርጅተውም በጌታ በሕግ የኖሩ ናቸው፣ ጻድቆች ናቸው። እና ምን አለው? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። የምስራች ነው የሰበከው፣ የደስታ ዜና ነው የሰበከው። ከዛ እነሆም ይላል በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ስለዚህ መልአኮች ከታዘዙና ከመጡ በኋላ ውሳኔው የነሱ ነው። እግዚአብሔር መጥቶ ሲነግራቸው ካልሰማ ክስዋል ዲዳ ትሆናለህ አለው። ማን ያለው? እግዚአብሔር ነው ያለው ወይስ መልአኩ ነው ያለው? ስለዚህ መልአክ ከመጡ በኋላ ማድረግ አይችሉም ለሚሏችሁ ሰዎች ይሄንን ጥቅስ ነገሯቸው። ዲዳ ትሆናለህ፣ እስከሚወለድም አትናገርም አለው። ይሄን ያደረገው መልአኩ ቅዱስ ገብርኤል ነው። ይሄን ቀዳ አውጣው ከመጽሐፍ ቅዱስ ላይ ቀዳ አውጣው እና መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር።
እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡን ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። ምንም ማለት አልቻለም። ምንድነው? ዲዳ ትሆናለህ ስላለው በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እነሱም አውቀዋል። ለምን? ቅድስና ስላላቸው። እንዴት አስተዋሉ? ሃው እንዴት አስተዋሉ? በቅድስና ስለሚመላለሱ፣ እነዚህም ሰዎች የጸደቁ ስለሆኑ እሱ ጋር የሆነው ነገር ታይቷቸዋል። ራእይ እንዳየ አስተዋሉ ይላል። አየ እዚህ ጋር ያሉትም በቅድስና ስላሉ ለዘካርያስ የሆነለትን ራእይ እነዚህ አስተዋሉ። አልነገራቸውም፣ ምንም አላላቸው። ስለዚህ በእግዚአብሔር ስትሆን ለአንዱ ብቻ አይደለም፣ ሸራራም ተራራም ማለት አይደለም። ያስተውላል። ሸራራም ተራራም ከዛ ኮፒሊንግ ታፕታፕ አድርጉ ይላቸዋል። የውሸት በመንፈስ ቅዱስ ላይ ያላግጣሉ። ሌቦቹ ያራግጣል። ሸራራም ተራራም አይደለም። መንፈስ ቅዱስ አንተ የምትናገረውን መተርጎም የሚችል ሰው አጠገብ ያስቀምጣል። መጽሐፍ ቅዱስ ነው ይህን የሚናገረው። ሌቦች ብዙ ጊዜ ደንሳችሁበታል። ይቺን 8 ወር አስደንሽ ያለው እኔ ካስደነስኩ ፍራ። ሕዝቡን ዘካርያስ ከዛ በኋላ በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ቆየ። ከዛ የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። የሚያገለግሉበት ወቅት አላቸው። የሆነ ጊዜ በደንብ አድርገው ቤተ ክርስቲያን ያገለግሉና ወደ ቤት ይመለሳሉ። ዝም ብሎ አይደለም። ቅድስና ተራ ሱፍ ለብሰ ምናምን የምትበጠረቀው አይደለም። ከሌሎቹ መለየት አለበት። ካህን መሆንን ሰው ማወቅ አለበት። ካህን መሆንን ያውን እኮ ፓስተር ቼን አርጎ ፈታ የሚል ጩባ እንደፈለገ አርጎ ፈታ እያለ በየካፌው ሙዚቃ ባለበት ቦታ የሚበጠረቅ ነው። ብዙ ቄሶችን ካፌ ታገኟቸዋላችሁ። ቁጭ ብለው ሲበጠረቁ ሙዚቃ እያዳመጡ ፈታት ይሉ። ሙዚቃ እናዳምጥም ይላሉ። ፓስተርና ዘማሪ የት ነው የምታገኘው? ነብይን የት ነው የምታገኘው? ካፍቴሪያ ሙዚቃ ሲያዳምጥ ነው የሚውለው። ግን አልሰማም። እኔ ሙዚቃ እንዳትሰሙ ይላቸው። እጥብ አድርጎ ሙዚቃ ሰምቶ በሙዚቃ ደንሶ በሙዚቃ ጨፍሮ አዳምጦ አረ በጭራሽ እኔ ሙዚቃ አልሰማም ይላል። እውነቱን ነው የምነግርህ። ሌቦች ናቸው። እሺ ከዛ በፊት ሌላ ራእይ ላይ 8:4 ላይ ይነበብ። እሺ ራእይን እዚሁ ጋር ከዚህ በኋላ ወደ ራእይ አነበዋለሁ። የራእይን 8:4 ላይ ከዛ መለሳለሁ ወደዚህ ዮሐንስ ራእይ 8:4 8ን አይከተሉም እኮ አንድ እንትን ነግሮኝ ከ4 ዮሐንስ ራእይን እስከ 4 ነው ፔኔኮስታል የሚከተሉት። አንድ እኔ ጋር መጥቶ ነግሮኛል። የምንከተለው አይደለም፣ እስከ 4 ነው። ከ4 በኋላ ያለው የዮሐንስ ራእይ ምንን ያደርጋል? ቅዱሳንን ምናምን ይጠቅሳልና አንቀበልም ብለዋል። እንዳለኝ ዝም ብለን እናያለን እንጂ የምንቀበለው አይደለም ብለው ነግረውኛል። እኔ ቤት ነው ያለው፣ ቪዲዮ አለ። ስለዚህ አንድ ነው ምለው። እስቲ እኔ ጉቺ እየረገጠች ነው፣ በደንብ ትርገጠኝ። አራዳ መሆን ነው በአንተ ቤት፣ አራዳ ጴንጤ። ናናናና ማጭበርበር አይቻልም ከዚህ በኋላ። ጉቺዬን ሰላም በሉልኝ ከረገጠች፣ ታንኪው በሉልኝ። ወዳጄ ናት። አይዞ እና ምን ይላል ዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳናት ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ስለዚህ ኦርቶዶክስ ዕጣን የምታጥነው ምን የሚያደርግ ነው? አሁንም አንብቡ እዚህ ጋር ዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ አንድም ጴንጤ ቸርች ዕጣን የለም። ስለዚህ የሚወጣ ነገር የለም አባቴ፣ አይዞ፣ የሚወጣ ነገር የለም። መቻለሁ አባቴ፣ ምን ይወጣል? ዕጣን የለ ምን የለ፣ ምን ይወጣ?
ምን ይዞ ሊውጣ? ያንተን ጸሎት፣ ያንተን ምንነት ምን ይዞ ሊውጣ? አይዞ አይዞ። ውሃ እየጠጣችሁ በዚህ አጋጣሚ እኔም ውሃ ልጠጣ በመሀል ያስፈልገኛል። አንተ ጋር የሚሸጥ ብዙ ዘይት አለ። ኢትዮጵያ ላይ ዘይት አስወድዳችኋል። እባካችሁ ዘይቱን ልቀቁ፣ ዘይቱን ልቀቁ ፕሊዝ። ጥሩ አይደለም ለጤናችሁ። ስለዚህ ከዛ በኋላ ምን ይላል መሰለ? ስለዚህ ምን ይላል? የወይን ጠጅና የሚያሰክር አይጠጣም ብያለሁ። ከዛ ምን ይሆን መሰላችሁ? ከዛ የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። የቆምኩበትን ቦታ ልናገር ነው። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎኛል ስትል ራሷን 5 ወር ሰወረች። እንዴት? ስሙልኝ። እንዴት ሰወረች? ለምን ሰወረች? ምክንያቱም ጎረቤት አሏት፣ ምን አሏት። ባሏ 5 ወር የት ነበር የነበረው? ከቤቱ ከወጣ ለማገልገል ሄዶ ነበረ። ከመሄዱ በፊት ከሚስቱ ጋር ተኝቶ ነበረ። ከዛ ሄደዋል። እሱ በሄደበት ጊዜ ባለቤቱ እዚህ ሆነ አርግዛ ቢያገኟት፣ ኧረ ሌላ ሰው አጫውቷት ነው ኤልሳቤጥ ይባላል። ኤልሳቤጥን ሌላ ሰው አጫውቷት ይባላል። ይሄ ስለሚባል ኤልሳቤጥ ለ5 ወር ራሷን ሰወረች። አየሰው ወሬኛ አይደለ? በዛም ዘመን ወሬ አለ፣ በዚህም ዘመን ወሬ አለ። ስለዚህ ባለቤቷ እግዚአብሔርን የሚያገለግል ነው፣ ለማገልገል ሄደዋል። ከ5 ወር አገልግሎት በኋላ ነው የሚመጣው። ስለዚህ እዚህ ላስ ሊያደርጓት ስለሚችሉ አይልም። ግን የምታውቀው ሎጂካሊ ምንድን ነው የሚያደርጉት? አርግዛለች፣ አሮጊት ናት፣ ሐሜት ነው ያለው። ምንድን ነው ከየት ነው የመጣው ነው የምትባለው አይደል እንዴ? አይደለም ምትባል ከየት አመጣችሁ? ባሏ የለ እዚህ ጋር ከማን ያረገሽው ነው የሚለዋት። ምክንያቱም በያወት ባሏ አጠገቧ የለም፣ ለአገልግሎት ሄደዋል። እሷ ለብቻዋ ነው ያለችው። ምን ሊሉ ይችላሉ? እንደ ሰው ሆነ ስታስበው ምን ሊሉ ይችላሉ? ያወራሉ ሰው። ከዛ ምን አለ ለ5 ወር ራሷን ስትል ራሷን ሰወረች። ለምን ትሰውራለች ታዲያ? አትጠይቁም። አየ አትጠይቁም። ለምን ትሰውራለች ራሷን? ከዛ ምን ይላል? በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከማዘንድ ከእግዚአብሔር ዘንድ ተላከ። ስለዚህ መልአኩ ራሱ ገብርኤል ነው። ድንግሊቱም ስም ማርያም ነበር። ድንግልነቷን ትደነግጡበታላችሁ። ለምን እንደሆነ አይገባኝም። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። እቺን ጥቅስ ብዙዎቻችሁ ዝም ብላችሁ ነው የምታልፏት። ጌታ ከማጋ ነው? ከማጋ ነው ጌታ? ከአንቺ ጋር ነው። ያነቡታል ረፍሊ፣ ግን እውነቱን አይረዱም። ጌታ ከአንቺ ጋር ነው። ደሴ ጌታ ከአንቺ ጋር ነው። ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ጌታ ከአንቺ ጋር፣ ከእሷ ጋር ነው ጌታ። ጌታ ከእሷ ጋር ከሆነ ከእሷ ጋር ነው። በቃ ሌላ የምትፍጨረጨረው ነገር የለም። አየህ ችግራችሁ፣ ሌሎቹን ጳውሎስን ተቀብለ ጳውሎስን የምታከብሩት ያህል ቅድስት ድንግል ማርያምን አታከብሯት። ጌታ ከአንቺ ጋር ነው፣ አለቀ። የሚያከራክር ነገር እንኳን ሊፈጠር አይችልም ነበር። ግን ካልቪኒስት የሚባል ወሮ በላና ሉተር የሚባል ሌባ መጥተው ምን አደረጉ? አጭበረበሩ፣ አታልሉት።
ነጫጭቦቹን አታለው ከዛ ደግሞ ወደ አበሾች መጡ። አበሾች ተጫወቱባቸው። ከዛ ምን ሆነ? ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን እንዴት አወቀ? መላእክት አያውቅም እንላለን አይደል? መላእክት ከተሰጣቸው ስራ ውጪ አያውቁም እያልኩ ስነግራችሁ ነበር። እነሱ የሚሉትን ነው ምነግራችሁ። ማሰቧን በምን አወቀ? መልአክ ማወቅ አይችልም አይደል? መልአክ የተነገረውን ብቻ እንጂ ሰው የሚያስበውን አያውቅም ተባብለን ስንነጋገር ነበር። የተሰጠው መልእክት ብቻ ነው የሚያደርሰው። መልአክ የተባለው መልእክት ብቻ ነው የሚያደርሰው። ምንም የሚያውቀው ነገር የለም ተባብለናል አይደለ? ከዚህ በፊት ስንሰባበክ በምን አወቀ? አልነገረችውም። ዝም ብላን ያሰበችው። መልአኩ እንዴት ሊያውቅ ቻለ? ያውቃል የእኛን ሐሳብ። መላእክቶች እግዚአብሔር በሰጣቸው ጸጋ እኛ የምናስበውን ነገር ያውቃሉ። ይሄ መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ሰላምታ ነው ብላ አሰበች ነው የሚለው። ማሰብና መናገር የተለያዩ ናቸው። ማሰቧን መልአኩ እንዴት አወቀ? ቅዱስ ገብርኤል ማሰቧን እንዴት አወቀ? እግዚአብሔር ብቻ ነው የሚያውቀው ሐሳባችንን፣ የሰው ልጅ አያውቅም ብለናል። አያችሁ እንዴት አድርገው እንደሚያጭበረብሯችሁ፣ እንዴት አድርገው እንደሚጫወቱባችሁ እንድታውቁ። ለነሱ እልስል ነው መጽሐፍ ቅዱስ አጠና የነበረው። እግዚአብሔር ይባረክ። ከአንዴም 2 ጊዜ እንዳነበው አዲስ ኪዳንን እግዚአብሔር ረድቶኛል። እግዚአብሔር አምላክ ረድ 2 ጊዜ አንብቤዋለሁ። በእልህ ሰው አሰበች ይላል። ከዛ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። አወቀ። እነሆም ትጸንሻለች፣ ልጅም ትወልጃለች፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያም መልአክን ወንድ ትክክለኛ ጥያቄ ነው። ወንድ ልጅ ስለማላውቅ እንዴት ይሆንልኛል? ድንግል ናታ። ዘካርያስን አፉን ዘግቶታል። ለምን? ሲለምን ነበር። ምን እያለ? ልጅ ስጡኝ እያለ እግዚአብሔርን እሱና ኤልሳቤጥ ሲጠይቁ ነበር። እየተጠየቀውን የምስራች ይዞለት ሲመጣ ባለማመኑ አፉን ዘግቶታል። እዚህ ጋር ደግሞ ማርያም ማሰቧን እንኳን አውቆታል ቅዱስ ገብርኤል። ስለዚህ ተሰጥቷቸዋል ስጦታ። መላእክቶች ስጦታ አላቸው። ስጦታቸው ሲላኩ ስለኛ ሙሉ ነገር ነው እስካን የሚያደርጉን። ሙሉ የምናስበውን ምን እንዳስብም ሙሉን ያውቃሉ። አሰበች ነው የሚለው። ስለዚህ ከዛ ምን አደረገ? ማርያምም እሱን ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልብሻል። አስባችኋል? የልዑል ኃይል በእሷ ላይ፣ የእግዚአብሔር ኃይል እሷ ጋር፣ እሷና ልጇ ጋር የእግዚአብሔር ኃይል በእሷ ላይ አለ። እቺን ሴት ነው እንግዲህ የሚወራረዱባት፣ የሚያጣጥሏት፣ ምንም ነገር የላትም ብለው የሚሏት እቺን ነው። በጣም የሚጠሉት ነገር የማርያምን ጉዳይ ስታነሳ ምን የሆነ አምላክ የተደረገች ይመስላታል። አንዳንዱ ባለማወቅ ብዙ ደረጃ ሊሄድ ይችላል። ስለዚህ ይሄን ነው የሚለው የልዑል ኃይል፣ ልዑል እግዚአብሔር ነው። የእሱ ኃይል በማርያም ላይ እንዳለ ረስተውታል። ስለዚህ የልዑል ኃይል በማርያም ላይ ካለ እሷ በስጋ ኖረች አልኖረች ጽድቋ ይቀራል? ጽድቋ ይቆማል ወይ? ጽድቋ መቼም አይቆም። የልዑል ኃይል አለባታ። ጥሏት ይሄዳል። ከዛ በኋላ ኃይሉን የሰጣት ቃል በቃል ነው የሚነግረው። ምን ይላል? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ አለባት።
እነሱ መንፈስ ቅዱስ ተናገረኝ ብለው ሲቀባጥሩ ይችላሉ። ማርያም በቅዱስ ገብርኤል መንፈስ ቅዱስ እንደሚሞላባት እየተናገረ የእሷን ላጥ አድርገው ያልፉታል። በአንድች ምዕራፍ ስለ ቅድስት ድንግል ማርያም የተነገረው ከበቂ በላይ ነው። ሌላ መጨመር አያስፈልግም። 30 ቦታ መሄድ አያስፈልግም። እዚህ ጋር ስለ እሷ የተነገረው ከበቂ በላይ በቃ የማርያምን ማንነት ለማንም በዚህ ደረጃ የተነገረለት መጽሐፍ ቅዱስ የለም። ለማንም ነው ማውራ። ስለዚህ እነሆ አለ። ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅን መውለድ እንደ አንድ ተራ ነገር ሲያዩት አዝናለሁ። የእግዚአብሔር ልጅን መንፈስ ቅዱስ አለባት፣ ጌታ ከአንቺ ጋር ነው ተብላለች። ከአንቺ የሚወለደውም አምላክ ነው ተብላለች። ምን አይነት መታደል ነው! ምን አይነት እስቲ ንገሩኝ። ለዚህ የተመረጠ ሰው ሌላ ከየት ነው የምታመጣው? ከየት? አየህ፣ እውነቱን እንዴት መረጠ? ጌታ እግዚአብሔር የሚያደርገውን ያውቃል። ለዚህ ፐርፌክት የሆነ ሴት ነው ያመጣው። ፐርፌክት። ከዛ ምን አለ? ለእግዚአብሔር የሚሳነው ነገር የለምና፣ ስለዚህ ሁሉንም ስጦታ ለቅድስት ድንግል ማርያም ሰጥቷታል። ሁሉንም ስጦታ ነው የሰጣት። ጌታ ከአንቺ ጋር ነው አለ። የልዑል ኃይል በአንቺ ላይ ይጸልልብሻል አለ። መንፈስ ቅዱስ በአንቺ ላይ ይወርዳል፣ ጸጋን የሞላብሽ አለ። ምንድን ነው ያልሰጣት? እስቲ ይሄን ሁላ የተሰጠው ማን አለ? ኢዝ ዜር ኤኒባዲ ምድር ላይ ይሄን ሁላ የተሰጠው ማን አለ? እንደ ቅድስት ድንግል ማርያም ስንት አይነት ስጦታ ነው የተሰጣት? ለዚህ ነው ቅድስት ድንግል ማርያም የምትወደደው። የተሰጣት ስጦታ ሌላ ማንም አልተሰጠው። የልዑል ኃይል አለባት። የእግዚአብሔር ኃይል በሷ አለ። የእግዚአብሔር ልጅ በሷ ተወልዷል። ጸጋ ሞልቶባታል። ከዛ ግራ እንዳይገባት ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ። ምንድን ያልተሰጣት? ለቅድስት ድንግል ማርያም ያልተሰጣት ክብር የለም። ስለዚህ ማርያምም አለች፣ እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። አለቀ ይህን ነገር። ከዛ ማርያምን በዚያ ወራት ተነስታ ወደ ተራራማ ወደ ይሁዳ ከተማ ፈጥና ወጣች። ይቅርታ፣ ከዛ በፊት ምን ያለ? እነሆም ዘመድሽ ኤልሳቤጥ አለ። መልአኩ ነው የነገራት። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው ብሎ ነገራት። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ከዛ ማርያም ምንድን ነው ያደረገችው? ዘመዷን ኤልሳቤጥን ልትጠይቅ ወዴት? ወደ ኤልሳቤጥን ለመጠየቅ ሄደች። ምን ተፈጠረ እዛ? ምንድን ነው የተፈጠረው? እስቲ ስሙ እዚህ ጋር። ማርያምን በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም አለቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። አየ፣ ቅድስና ያለው ሰው አብረሆ ከሆንክ ቅድስና ይሞላባል። ቅድስና ያለው ሰው አብረሆ ከሆንክ ቅድስና ይሞላባል። ኢየሱስ ክርስቶስ በእሷ ማዕፀን አለ። ምን መንፈስ ቅዱስ እንደሞላባት መንፈስ ቅዱስ ይጸልይልብሻል ተብላለች ቅድስት ድንግል ማርያም። ስለዚህ ሞላባት። ኤልሳቤጥ ምን አለች? በታላቅ ድምፅ ነው የጮኸችው። ሉከደስ በታላቅ ድምፅ። ከዚህ በፊት የሚተዋወቁ ዘመዳሞች ናቸው። ምንም ነገር የለም፣ አብረው ይበላሉ፣ ይጠጣሉ። ምን አለች?
ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ከዛ በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከሴቶች መካከል የተባረክሽ ነሽ፣ ከወንዶች አይደለም፣ ከሴቶች የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ከዚህ በኋላ ያለው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታ እናት ምን ያህል ክብር እንዳላት በዚህ ታያል። ምን ያህል የጌታ እናት አንተ ጋር መምጣት ከዛ በኋላ ክብሯን ይሁት ክብሯ በጌታ መንፈስ ቅዱስ ከተሞላች በኋላ ኢየሱስ ክርስቶስን ከጸነሰች በኋላ የቅድስት ድንግል ማርያም ክብር ከፍ ነው ያለው። እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ለምን? ኢየሱስ ክርስቶስን የዓለም መድኃኒትን ቅድስት ድንግል ማርያም ይዛለች። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ምን ይላል? ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። ቅድስት ናት ማለት ነው። ቅድስት ናት። ቅድስት ድንግል ማርያም አምናለች። ስለዚህ ቅድስት ናት። ቅድስትነቷን የሚሰርዘው አንድም ነገር የለም። ቅዱሳን ማማለዳቸውን የሚሰርዘው ማንም ነገር የለም። ለምን? በስጋ ብቻ አይደለም የምንለው። ቅዱሳን በስጋ የሚቆም ነገር የላቸው። ኃጢአተኛ በስጋ የሚቆምለን ነገር የለም። እዚህም ኃጢአተኛ ነው፣ ሲኦልም ይሰቃያል። ቅዱሳን እዚህም ቅዱስ ነው፣ ስለ ሌሎች ይጸልያሉ፣ ሲሄዱም ይጸልያሉ። ስራቸው እሱ ነዋ። ሌላ ምን ስራ አላቸው? ምን ስራ አለው ቅዱሳን? ሌላ አሁንም መጸለይ ነው። ስለ ሀገር መጸለይ ነው። ስለ ህዝብ መጸለይ ነው የቅዱሳን ስራቸው። ሰማይ ቤትም ሲሄዱ ስራቸው እሱ ቢዝነስ። ሌላ ምን ሊያደርጉ ነው? ሻይ ቡና ሊሉ ነው? ሊጫወቱ ነው? ምን ሊያደርጉ ነው? ሰማይ ቤት ታዲያ ስራቸው ምንድን? ተመሳሳይ የነሱ የተመረጡበት ስራ ነው የሚቀጥሉት። ያ ነው። ስለዚህ ማርያምም አለች ከዛ በኋላ እንዲህ አለች፣ ነፍሴ ጌታን ታከብረዋለች ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ብፅዕት ይሉኛል፣ ትውልድ ያመሰግኑኛል። እንዴት ነው የምታመሰግኗት? አውሩልኝ። ካልቪኒስት፣ አርሜኒያኒስት፣ ፔኔኮስቶ፣ ካልቪኒስት ኦልደት እንዴት ነው የምታምነው? እንዴት ነው የምታመሰግኗት ቅድስት ድንግል ማርያም? ዘግቡ። ስሟን ትጠራ። አንድም ቦታ ላይ ስሟን አይጠሯትም። አንድም ስብከታቸው ላይ ስሟ የለም። ምስጋናው ታዲያ ቤት በኩል ነው ለቅድስት ድንግል ማርያም የሚደርሳት? ቤት በኩል ነው የሚደርሳት። እንግዲህ ትውልድ ሁሉ ብፅዕት ይሉኛል፣ ቅድስት ይሉኛል፣ የተባረክሽ ነሽ ይላል መጽሐፍ ቅዱስ። የት ቦታ ነው አመስግናችኋት የምታውቁ? በእሷ ስም ምንም በስጋ እንኳን አልወለደችውም የምትሉ አይደላችሁ እንዴ? እንኳን ልታመሰግኗት በቅጡ እንኳን አታከብሯትም። ይሄ መጽሐፍ ቅዱሳዊ ንግግር ነው። ዘላችሁታል። በማንም የለም እያላችሁ መቀበጣጠር የምታውቋት የፈረደባት 5 ጥቅሶች አሉ። እሷን ይዛችሁ ነው ፉን ስትሉ የምትሉት። ሌላ የምታውቁት ታሪክ የለም። ክርስቶስ አዳይ ነው። ክርስቶስን በስነ ስርዓት እየጾመች አብይ ጾም ጾማ የክርስቶስን ማዳን የምትናገረው ኦርቶዶክስ ናት። የክርስቶስን ውልደት በዛ ጊዜ መሆኑን የምትናገረው ኦርቶዶክስ ናት። ምንድን ነው የምትዋሹት? ከየት አመጣኋት? ከ15ኛው ክፍለ ዘመን በፊት እኮ አታውቁት። ካልቪኒስት ካልሆነ በ15ኛው ክፍል ዘመን ባይመጣ አታውቁ። ስለዚህ ነጫጭባን አምነ ገደል ትገባል። ምን አለ? ከዛ በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። በቅድስት ድንግል ማርያም ላይ የሰራው ነገር እዚህ ምድር ላይ ማንም አልሰራው። ታላቅ ስራን በእኔ አድርጓል። በማርያም ላይ ታላቅ ስራ ተሰርተዋል። ይህን ስራ ነው ቅድስት ድንግል ማርያም እናመሰግንሻለን፣ ትውልድ ሁሉ ያመሰግኑሻል የምትባለው።
እንደዚህ የሰራላት ማንም ምድር ላይ የለች። ዲስ ኖበዲ። እደግመዋል፣ ጨልል ጨልል። ለዚህ ነው ኦርቶዶክስ ጋር ምን ያደርጋል መሰል መንፈስ ቅዱስ ስላለው፣ እውነቱን ልንገርህ፣ ቤተ ክርስቲያን ሲገባ የነበረው ኃጢአትን ላጥ ብሎ ስርዓት ይዞ ነው የሚገባው። ቤተ ክርስቲያን ተበላግጦ መግባት እንድትደነብር ያደርጋል። ለምን? መንፈስ ቅዱሱ ተበላቅጠ እንድትገባ አይፈቅድልህ። የፈለገ ኃጢአተኛውን የፈለገ ዱርዬውን ትሁን አንድ ሴት የፈለገችውን ዱርዬ ትሁን፣ ቤተ ክርስቲያን ስትሄድ ስፒሪቱ ስላለ ገስዋት ሽፍንፍን ስርዓቷን ይዛ ትገባለች። በኃጢአት የሚመላለስ ብዙ ሰው በፕሮቴስታንት አለ። በኃጢአት የሚመላለስ ጸድቅ ያለው ብሎ ስለሚያምን ኃጢአት ጮቤ ሲረግጥ የሚውል አለ። እንደነገርኩ ሙዚቃ ካፌ ሲያዳምጥ የሚውል ሌባ ሙዚቃ አታዳምጥ ይላል። ሙዚቃ እኔ የምቀበለው ነገር አይደለም። በየካፌው የሚርመጠመጥ ፓስተር ሙዚቃ አታዳምጥ ይላል። የኦርቶዶክስስ የሚያነቡት አያጡም። ቤተ ክርስቲያን ላይ ጥግ ላይ የሆነ ነገር ሲያነብታ ያለ አንድ አባት የሆኑ መነኮሳት ቤተ ክርስቲያን ጥግ ላይ ዛፉ ስር ሆነው ገልጸው ሲያነቡ ወይ ቆመው ወይ ቁጭ ብለው ሲያነቡታ ያለ። እዚህ ጋር ካፌ ዱቅ ብሎ በእግሩ እንዲየመታ ከስር እየደነሰ ዱቅ ይልልሃል። የዘፈን የሙዚቃ ኮንሰርት አለ ብሎ ይሰበስብላል። ሚሊኒየም አዳራሽ እንገናኝ፣ ቻፓ ጊዮን ሆቴል እንገናኝ፣ ሙዚቃ ድግስ አለ። ለስ ሜክ ማኒ ኢየሱስ ትላል። ከስሙ ልዩ ነው። የጌቶች ጌታ ነው ኢየሱስ ክርስቶስ። ኃያል ስም ነው። ከስሞች ሁሉ በላይ ነው። ይሄን የሚቃወም ኦርቶዶክስ የለም። ኢየሱስ ክርስቶስ ከስሞች ሁሉ በላይ ነው። የእናንተ የመዥገር ስራ የ10 ዓመት ስራህን ብትንትኑን አወጣዋለሁ። እኔ ተጽዕኖ ፈጥሬባችኋለሁ። አልቅሳችሁ ያጭበረበራችሁትን አደባባይ ላይ በዚህ ሚዲያ ብትንትንን አውጥቼዋለሁ። ግን ማወቅ ነበረብኝ። አላቃችሁ። ጌታ ኢየሱስ ምስክሬ፣ አላውቃችሁ። አሮን ነው። መልካምነት አላችሁ፣ ወንጌል ግን አልገባችሁ። መልካምነት አለ፣ ባዶ ቤታችሁ ብትገባውም ባዶ ነው። ስፒሪቱ የለም፣ ባዶ። ሂዱ። አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ብትሄድ ብዙ ማስተማሪያ ስዕሎች አሉ የሚያስተምሩ። አሁን ለምሳሌ ስለ ክርስቶስ ስዕል አለ፣ ባዶ ነው የምታገኘው። ጴንጤ ጋር ብትገባ ለብቻ ጸሎት ላድርግ ብትል የሆነ መስቀልና ፊት ለፊት የሆነች ያስቀመጧን ነገር አለች። በቃ ቁጭ ትላለህ። በቃ ግራ ነው የምትጋባው። እማያውቅ ሰው ቢመጣ ስፒሪቱ ምንድን ነው ተብሎ ቢጠየቅ አያውቀው። የኦርቶዶክስ ግን ያውቀዋል። የክርስቶስ መሰቀሉን አለ፣ የሚጠመቅበት አለ፣ ዮሐንስ ያጠመቀው አለ። በዚህ በኩል ገብርኤል መልአክ እንዳለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል አለ። ሌሎችም አሉ። የሚነግርህ ስለ መጽሐፍ ቅዱስ አለ። እናንተ ጋር ብትመጣ መንፈሱ የለም። እውነቱን ነው። መንፈሱ የለም። የዝላይ መንፈስ ምናምን ሊኖር ይችላል። እውነተኛ መንፈስ ግን የለም። ስላየው እንደ ቁራ የሚጮህ ነው የሚበዛው። እኔ ግራ የሚገባኝ ነገር አሁንም የሚጮህ አሜን እያለ ከመጮህ ውጭ ሞቲቬሽናል ስፒከር ከመሆኑ ውጭ ዛሬ በስትፈወሱ ያለው ዛሬ ሲሉ የእውነተኛ የታመመ ሰው ሲመጣ አንዳቸውም ለመፈወስ እሱን አልጠሩትም። የጭፈራ መንፈስ አለ። ከዘፈን የተወሰዱ ሙሉ የእናንተ ስራዎች አሉ። ከዘፈን ኮምፕሊትሊ ኮፒ አድርጋችሁ ዘፈን አታዳምጡ። ዘፈኑን ሙሉ ኮፒ አድርጋችሁ ምን አድርጋችሁታል? ሙሉ ኮፒ አድርጋችሁ ወደ መዝሙር ቀይራችኋል።
ላምጣ። እስከዛ ታፕታፕ ኮፒ ሊንክ አድርጉ እና የምላችሁ ነገር ምንድን ነው? ኢየሱስ የአምላኮች አምላክ የጌቶች ጌታ ነው። በዚህ የሚከራከር ማንም የለም። አሁንም የምናገረው ይሄ ነው። የአምላክ የጌቶች የሁሉም ነገር መጀመሪያ መጨረሻ ነው ኢየሱስ ክርስቶስ አልፋና ኦሜጋ ነው። ይህንን የሚቃወም አንድም የኦርቶዶክስ ልጅ የካቶሊክ ልጅ አታመጣ። እናንተ ጋር ግራ የገባው ትምህርቶች ስንጥቅጥቃችሁ የወጣ ማንነት እንዳለ ገብቼ ነው ያወቁት። ስንጥቅጥቁ የቱን እንደማመን ግራ እስኪገባኝ ጌታ ኢየሱስ ምስክሬ። አንዴ ዳነ ሁሌ ድኗል ትላላችሁ። ሶ ማ ኳስችን ቱ ዩ አንዴ ዳነ ሰው ታዲያ አንዴ ጸድቃል እና ዮኒ ማኛ ምን ሆነ? አሁን አልጸደቀም? አንዴ ጸድቃል ብላችሁ አሁን አልጸደቁ? አዎ፣ ምክንያቱም ቃላችሁ ይላል። አሁን አልጸደቁ። የእኔ ጥምቀት አልደረቀም። አልደረቀ። ፎጣ አምጡልኛ። ፎጣ የለ፣ ፎጣ የለ፣ አልደረቀ። የማስተውል ሰው ስለሆንኩ ነው። የሚያስተውል ሰው እያንዳንዱ የሚደረገውን ይከታተላል። ተጽዕኖ ፈጥሬ ተንጫጭተሃል። ለምን ተንጫጫ? ለምን? ሐቁ ስለወጣ ወደ ጴንጤነት እንጂ የሚወስዳችሁ ምንድን ነው ያሉት? ሃይማኖት አያጸድቅም ይልሃል፣ ጴንጤ ግን ያደርግሃል። ምን ማለት ነው ይሄ? ምን ማለት ነው? ሃይማኖት አያጸድቅም። ታዲያ እዛ ሆኖ አይጸልይም እንዴ? ኢየሱስን አያመልክም እንዴ? ሃይማኖት የማያጸድቅ ከሆነ ብቸኛ የሚል ትምህርት መጽሐፍ ቅዱስ ላይ አንድም ቦታ ላይ የለም። ብቸኛ ክርስቶስ አዳኝ ነው። በክርስቶስ ያሉ በአብ በወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙር አድርጓቸው ይላል። ደቀ መዛሙርት የምትሆነው ምን ለማድረግ ነው? መፈወስ አትችልም? በጌታ በኢየሱስ ስም ጌታ ከአንቺ ጋር ነው የተባለችው ቅድስት ድንግል ማርያም መፈወስ አትችልም? መጽሐፍ ቅዱስ ነው የሚለው። ጌታ ከአንቺ ጋር ነው ይላል። መንፈስ ቅዱስ ተሞልተሻል፣ ጸጋ ተሞልተሻል። መንፈስ ቅዱስ ይጸልልብሻል፣ ጸጋ ተሞልተሻል። ጌታ ከአንቺ ጋር ነው የተባለች ሴት መፈወስ አትችልም። በጌታ ያመኑት በሙሉ እንደሚፈውሱ መጽሐፍ ቅዱስ ተናግሮ የለ? የቅድስት ድንግል ማርያም ሲሆን ግን አትችልም አደለ? ይሄ ትምህርት ነው አንጎል ያደረጋችሁ። ለምን? ነጫጭባ ሆዳም ነው። ጾም ጸሎት አያውቅም። ይባላል፣ ይጨፈራል፣ ይሄዳል። እውቀት የለም፣ ስርዓት የለም። እውነቱን ነው። ስርዓት የሚባል ነገር የለም። እና ይሄ ነገር ነው ብዙ ጊዜ ግራ ያገባችሁ። አትደንግጡ። ኢየሱስ ያድናል። ይሄን የሚቀየም ወይም በዚህ ትምህርት የሚሰማው ሰው የለም። ግን አንዳንድ ትምህርቱን ከኢየሱስ ጋር ፉክክር አይደለም የተያዘው። ቅዱሳን ሁልጊዜም የበረከት ስራ ይሰራሉ። ሁልጊዜም ድውያንን የፈወሱት ቅዱሳን ናቸው። በማ በበረከቱ ቅዱሳን በምኑ በተሰጣቸው ስልጣን ቅዱሳን ይፈርዳሉ። የማቴዎስ ወንጌል እንደሚፈርዱ ይናገር። ተከተልን። ለእኛ አስተርፋችን ምንድን ነው አለ። ተከተልን። አንተ ያለ ጥቅም አትከተልም። መቼም ኢየሱስ ክርስቶስን ብትከተለውም ዝም ብለህ አይደለም። ብዙ መከራ የሚደርስብህ ምን ለማድረግ ነው? መጨረሻ ላይ አንተም ትፈርዳል። እንዴት? ወደ ሙዚቃው ከመሄዴ በፊት እሱ ልንገራችሁ። እንዴት? የማቴዎስ ወንጌል ምዕራፍ 19ን አንብቡ። በጣም የሚወዱት ጥቅስ ነው። በነገራችን የሚጠሉት ጥቅስ ነው የምትሰጣችሁ። ምዕራፍ 19 የሚጠሉት ጥቅስ ነው የምሰጠው እኔ። ምዕራፍ 19 ከቁጥር
ከቁጥር 26 ጀምሮ ነው የማነብላችሁ። ምን ይላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል፣ ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን